4 ላይ ቱቶሪያል ይዤላችሁ መጣሁላችሁ። የፓርት 2 ነው። ከዚህ በፊት የሰራሁላችሁ ፓርት 1 አለ እና ይሄ የቻፕተር 4 ሪሚኒንግ ፓርት 2 ነው የማቴማቲክስ ኦፍ ፋይናንስ። ስለዚህ ያኛውን ቪዲዮ ካላያችሁ መጀመሪያ እዩትና እዚህ ላይ መቀጠል እንችላለን ማለት ነው። ስለዚህ ከዛሬ የምንቀጥለው ሪሚኒንግ ፓርታችንን ከአኒቲስ ጀምረን ነው። ስለዚህ አኒቲ ማለት ምንድን ነው? ሰብስኩዌንት ሲኩዌንስ የሆነ ነው። ቀጣይነት ያለው ኢኳል ፔመንት ነው። የምንከፍለው ቋሚ የሆነ ብር ሆኖ ግን ቋሚ ክፍያ ነው እና የሚከፈልበት ፔሪዮዲክ ፔመንት አለው ማለት ነው። ስለዚህ ታይሙ በሰክሰስ ፔመንቶች መካከል ያለው ታይም ጊዜው ምን ይባላል? ፔሪዮዲክ ፔመንት ነው ማለት ነው። ስለዚህ በየወሩ በየሁለት ወሩ በየ6 ወሩ በአመት አንዴም ሊሆን ይችላል። ክፍያው ግን የሆነ ቋሚ ፔሪዮድ አለው ማለት ነው። ስለዚህ እያንዳንዱ ፔመንቱ ምን ይባላል ማለት ነው? በፔሪዮዲክ ፔመንት ነው የሚከፈለው። ስለዚህ ወይም ፔሪዮዲክ ሬንት ሊሆን ይችላል ማለት ነው። ስለዚህ ግን ይህን ዶኔት የምታደርገው ፔሪዮዲክ ፔመንት በማን ነው? በአር ነው ሲምፖላይዝ የምናደርገው ማለት ነው። ስለዚህ ፔሪዮዲክ ከሆነ ምንድን ነው? ጊዜው ነው የሚከፈልበት ቋሚ የሆነ ወቅት አለው ማለት ነው። እሱን ነው ኮንሲደር ማድረግ ያለባችሁ እዚህ ጋር ፔመንት ፔሪዮዲክ ፔመንት ከተባላችሁ ማለት ነው። ሌላ ደግሞ ምንድነው? the time from the beginning of the first payment period to the end of the last period ተርም ይባላሉ። በየጊዜው በአመት አሁን ለምሳሌ ምንድነው? በየኳርተሩ ከሆነ የመጀመሪያው ኳርተር አንድ ተርም ነው። ሁለተኛው ኳርተር ሁለት ተርም ነው። ሶስተኛው ኳርተር አራት ተርም ነው። አራተኛው ኳርተር አራተኛው ተርም ነው። ስለዚህ እያንዳንዱ ፔሪዮዲክ ፔመንት የምንከፍልባቸውን ፔሪዮዶች ከቢጊኒንግ እስከ ኢንዲንግ ያለውን ምን እንላቸዋለን? ተርም ነው ብለን አሲዩም አድርገን የምንሰይማቸው ማለት ነው። እሺ ቀጣይ ላይ ደግሞ ስናልፍ ምንድነው? ኦርዲናል አኒዩቲ የሚባል አለ። አኒዩቲ ላይ ሆኖ ምንድነው? ኦርዲናል አኒዩቲ ያለው። ኦርዲናል አኒዩቲ ማለት ኢኳል የሆነ ፔሪዮዲክ ፔመንት ነው የምንከፍለው። አኒዩቲ ማለት ፔሪዮዲክ ፔመንት ነው ብለናል። ግን አከፋፈሉ ምን ይሆናል ማለት ነው? ኦርዲናሪ ከሆነ አት ዘ ኤንድ ኦፍ ዘ ፔሪዮድ ነው። ስለዚህ ፔሪዮዱ ልክ ሲያልቅ ነው የምንከፍለው ማለት ነው። አት ዘ ኤንድ ኦፍ ዘ ፔሪዮድ ነው ክፍያው የሚፈጸመው ማለት ነው። ስለዚህ ሌላኛው ደግሞ ምንድነው? አኒቲ ዲዩ ይባላል። አኒቲ ዲዩ ከሆነ ደግሞ ምንድነው? አት ዘ ቢጊኒንግ ኦፍ ዘ ፔሪዮድ ነው እያንዳንዱ ፔመንት የሚከፈለው። ግን እዚህ ጋር የምናየው በዋናነት ምንድነው? ኦርዲናሪ አኒቲ ነው። ክፍያው በእያንዳንዱ ፔሪዮድ ሲያልቅ ቢሆንስ የሚከፈለው የሚለውን ኮንሲደር አድርገን ነው ካልኩሌት የምናደርገው ማለት ነው። ስለዚህ ኦርዲናሪ አኒቲ ላይ ምንድነው? the first payment is not considered in the interest calculation። ስለዚህ የመጀመሪያው ፔሪዮድ ምንድነው? በኢንተረስት ካልኩሌሽን ላይ አትካተትም። ምክንያቱም በኢንድ ኦፍ ፔሪዮድ ላይ ስለሆነ ኢንተረስትን ካልኩሌት የምታደርገው ማለት ነው። ስለዚህ የፈርስት ፔሪዮድ ኢንክሉድድ አይሆንም በኢንተረስት ካልኩሌሽን ላይ። ይህን ኮንሲደር አድርጎ ኦርዲናሪ አኒቲ ላይ እና ላስት ፔመንት ምንድነው? does not qualify interest at all ነው የሚለው። ምክንያቱም since all the value of the annuity computed immediately after this last payment is received ነው። ስለዚህ የመጨረሻው ላስት ፔመንት በኦርዲናሪ አኒቲ ላይ ኢንተረስት አይሰራበትም። ምክንያቱም አራይቭ የምናደርገው አት ቬሪ ኢንድ ላይ ነው ኦፍ ደ ተርም ላይ ስለሆነ ምንም አይነት ጊዜ የለንም። ከዚህ ወዲያ የሚከፈል ጊዜ ስለሌለ የመጨረሻው ፔሪድ ስለሌለ ከዚህ ወዲያ ፔሪድ ስለሌለ ከዚህ ወዲያ ፔሪድ ከሌለ ደግሞ ምንድነው? የመጨረሻው ፔሪድ ከሆነ ኢንተረስት ካልኩሌት አይደረግበትም። ስለዚህ የመጀመሪያው ፈርስት ፔመንት ፔሪዱ እና ላስት ፔመንት ፔሪዱ ምንድነው? ኢንተረስት ካልኩሌት እንደማይደረግበት ኮንሲደር ማድረግ አለባችሁ። ምን ሆነ? ኦርዲናሪ አኒቲ። ስለዚህ አኒቲ ማለት ምንድነው? ፔሪዮዲክ ፔመንት ነው። ኦርዲናሪ አኒቲ ሲሆን ደግሞ ምንድነው? ፔሪዮዲክ ፔመንቱ አት ዘ ኤንድ ኦፍ ዘ ፔሪዮድ ነው የሚካሄደው ማለት ነው፣ ሁሌም ማለት ነው። ስለዚህ በአመት ሁለቴ ቢሆን የሚከፍለው ምንድነው የሚሆነው ማለት ነው? አት ዘ ኤንድ ኦፍ ዘ ፔሪዮድ ማለት የመጀመሪያው 6 ወር ሲያልቅና የሁለተኛው 6 ወር ሲያልቅ ነው የምንከፍለው ማለት ነው። ስለዚህ ኦርዲናሪ አኒቲ ማለት ይህን ይመስላል ማለት ነው። እሺ ፊቸር ቫልዩ አለው ኦርዲናሪ አኒቲ። ፊቸር ቫልዩ ኦፍ ኦርዲናሪ አኒቲ ላይ ስንመጣ ደግሞ ምንድነው? ፊቸር አማውንት ማለት ነው። የኦርዲናሪ አኒቲ ምንድነው የሚለው? ኢት ኢዝ ዘ ሰም ኦፍ ኦል ፔመንትስ ፕላስ ዘ ኢንተረስት ነው። ስለዚህ አጠቃላዩ ፔመንቱ አለ በየፔሪዮዱ የምንከፍለው፣ እሱ ላይ ደግሞ ወለዱ ታስቦ እንደ ጥቅል አማውንት ይባላል ማለት ነው። ስለዚህ እዚህ ጋር አሁን ኤግዛምፕል አለ። ዋት ኢዝ ዘ አማውንት ኦፍ አኒቲ ኢፍ ዘ ሳይዝ ኦፍ ኢች ፔመንት 100 ብር ፔየብል አት ዘ ኤንድ ኦፍ ኢች ኳርተር ፎር 1 year at the interest rate of 4% compounded quarterly። ስለዚህ አሁን እዚህ ጋር በተሰጠው ኤግዛምፕል ምንድነው? አማውንት ነው የተጠየቀው፣ የአኑቲው አማውንት ማለት ነው። ስለዚህ ፔሪዮዲክ ፔመንታችን ምንድነው? አራችን ስንት ነው? 100 ብር ነው። በየስንት ጊዜው ነው የሚከፈለው? ኢች ኳርተር ነው። በየ4 ወሩ 100 ብር እንከፍላለን። ለስንት ዓመት? ለ1 ዓመት የሚቆይ ወለድ ማለት ነው። ስለዚህ ወለድ መጠኑ የሚሰራው ደግሞ በ4% ነው። ኮምፓውንድድ ኳርተርሊ ነው። ማለትም ኤም ስንት ነች ማለት ነው? ኳርተርሊ ከሆነ 4 ነው የሚሰራው ማለት ነው። ስለዚህ እዚህ ጋር ጊቭኖች ወጥቷል። ፔሪዮዲክ ፔመንት 100 ነው። ኮንቨርሽን ፔሪዮድ ወይም ኢንተርቫል ፔመንቱ በየ4 ወሩ ነው። ኢንተረስት ሬቱ 4% ነው። ስለዚህ ኢንተረስት ፐር ኮንቨርዥን ፔሪድ ማለት አር ኦቨር ኤም ነው። ስለዚህ አር ኦቨር ኤም ስናደርገው ስንት ይመጣል? 4% አለ። ታይም ኮንቨርዥን ፔሪዱ 4 ነው። ከዛ 4% ለ4 ስናካፍለው 1% ይመጣል ማለት ነው። ስለዚህ ፊውቸር ቫሊዩ ምን ይሆናል ብለን ከዚህ ላይ ካልኩሌት እናደርጋለን ማለት ነው። ምንን
ፊውቸር ቫሊዩ ኦፍ ኦርዲናሪ አኑዊቲ ማለት ነው። ስለዚህ ይህን ኤግዛምፕል በዲቴል ስንመለከተው ምን ይሆናል ማለት ነው? ስንት ነው ክፍያችን ብለናል? ለ4 ኳርተር የሚቆይ ነው። ይህኛው የመጀመሪያው ኳርተር አለ፣ ሁለተኛው፣ ሶስተኛው እና አራተኛው ኳርተር አለ ማለት ነው። ስለዚህ ቅድም እንዳወራ ነው ምንድነው ኦርዲናሪ አኑዊቲ ላይ የመጀመሪያው ፔሪድ ካልኩሌት አይደረግበትም ብለናል። ምክንያቱም እያንዳንዱ ፔመንት አት ኤንድ ኦፍ ፈርስት ኳርተር ሲያልቅ፣ ሁለተኛው ኳርተር ሲያልቅ፣ ሶስተኛው ኳርተር እና አራተኛው ኳርተር ላይ ነው የሚደረገው ብለናል። ስለዚህ የመጀመሪያዋና የመጨረሻዋ ካልኩሌት አይደረግባቸውም ያልነው ለዚህ ነው። ስለዚህ አሁን እዚህ ጋር ስንሰራው የናው ነው ፕሬዘንት ላይ ያለውን ስንሰራው የቱ ጋር ነው? እዚህ ጋር ስንመጣ ፕሬዘንት ምንድን ነው የሚሰራ ብር የለም ማለት ነው። ስለዚህ አራችን ዜሮ ነው። ምንም አይነት ፔሪድ ፔመንት የለም ክፍያ አደ ፈርስት ላይ፣ ምክንያቱም አደ ኢንድ ላይ ስለሆነ የሚሰራው ማለት ነው። ስለዚህ ዜሮ በማንኛውም ቁጥር ሲባዛ ይቺ 1.10 የመጣችው ምንድን ነው ኢንተረስታችን ምን ስለሆነ ነው ፕሪንሲፓል ኢንቱ 1 ፕላስ ስንት ስናደርገው ነው 1 ፕላስ አይ ፓወር ኦፍ ኤን ማለት ነው። ስለዚህ እዚህ ጋር ምንድን ነው ኤናችን ስንት ነው? 4 ነው። ኢንተረስታችን 0.01 ነው ብለናል። አንድ ላይ ሲንደምረው 1.01 ይመጣል። ከዛ አራችን ስንት ነው? 4 ነው። አይ ሚን ኤናችን 4 ነው። ኳርተርሊ ስለሆነ ኤም ታይምስ ኤን ነው ስላደረግ ነው 4 ይመጣል ማለት ነው። ስለዚህ በሱ ስንሰራው ነው ስንት የመጣው 1.01 ፓወር ኦፍ 4 የመጣው ማለት ነው። ስለዚህ በዛ ወይ ነው ይችኛዋ እዚህ ጋር ያለችው የመጣችው። ለዛ ነው ይሄንን ለማሳየት አሁን ዋናው የምናሳየው ምንድነው ኢንተረስት ይሰራበታል አይሰራበትም የሚለውን ነው እዚህ ጋር እንድንረዳ የተፈለገው። ስለዚህ የመጀመሪያው ፔሪድ ከወለድ ነፃ ነው ማለት ነው። ምንም አይነት ወለድ አይሰራበትም፣ ዜሮ ነው ማለት ነው። ከዛ የመጀመሪያው ፔሪድ ሲያልቅ ማለት ነው የመጀመሪያው ፔሪድ ሲያልቅ እዚህ ጋር ስንት አለን ማለት ነው? ፔሪዲክ ፔመንት 100 ብር እንከፍላለን ማለት ነው። ከዛ 1.01 እንዳሁኑ የተለመደ ነው ኢንተረስቱ ላይ አንድ እንደምረን እንደ ፓወር ኦፍ ኤን እናደርጋለን። ስለዚህ አሁን ስንት ፔሪድ ነው የቀረን ከዚህ ወዲያ? 3 ፔሪድ ነው የሚከፈለው ማለት ነው። ኦልሬዲ አንደኛው ፔሪድ ስላለቀ ከዚህ ወዲያ የሚከፈለው የስንት ፔሪድ አለብን ማለት ነው? 1 2 3 ፔሪድ አለብን። ስለዚህ የሶስቱን ፔሪድ ፓወር እናደርጋለን ማለት ነው። ምክንያቱም የቀረው ፔሪድ ላይ ነው ኢንተረስት ወለድ የሚታሰበው ማለት ነው። ስለዚህ ኦርዲናሪ አኑዊቲ ሲሆን አት ኤንድ ኦፍ ዘ ፔሪድ የተባለው ለዚህ ነው። ስለዚህ ይሄኛውን ካልኩሌት እናደርጋለን። ከዛ ቀጣይ ደግሞ ምንድነው ሰከንድ ፔሪድ ላይ ነው። ሰከንድ ፔሪድ ላይ ስንመጣ 100 ሲባዛ 1.01 ዘ ፓወር ኦፍ 2 ይመጣል። ስለዚህ አሁን የስንት ፔሪድ ክፍያ ስለቀረ ነው? የሁለት ፔሪድ ነው። ኦልሬዲ ደን ያደረግነው የሁለት አለ፣ የቀረን የሁለቱ ፔሪድ ክፍያ አለ ማለት ነው። ከዛ የእሱኛውን ደግሞ እንሰራለን ማለት ስለዚህ አት ኤንድ ኦፍ ዘ ሰርድ ፔሪድ ስንመጣ አሁንም 100 ብር እንከፍላለን በ1.01 ዘ ፓወር ኦፍ 1 ተሰርቶ። ስለዚህ የቀረን ፔመንት ስንት ነው? የአንድ ፔሪድ ብቻ ፔመንት ይቀረናል። ኢንተረስት የሚሰራው ከቀረን ፔሪድ ላይ ስለሆነ ነው። አሁን እዚህ ጋር 4 3 2 1 እያለ ፓወሩ እየቀነሰ የመጣው ፔሪዱ እያነሰ የመጣው ማለት ነው። ስለዚህ ደላስ ፔመንት ፔሪዳችን ላይ ደግሞ ምንድነው ኢንተረስቱ ብቻ ነው፣ ፕሪንሲፓሉን ብቻ ነው የምንከፍለው። ምክንያቱም ከዚህ ወዲያ ምንም አይነት ፔሪድ የለንም ማለት ነው። 4 ላይ ስለጨረስን ምንም አይነት ፔሪድ ከሌለን ደግሞ ምንድነው ኢንተረስት አይሰራበትም። ምክንያቱም ኢንተረስት የሚሰራው ከቀራችሁ ጊዜ ላይ ስለሆነ፣ ስለዚህ ኦልሬዲ ደን አድርጋችኋል የክፍያችሁን ፔሪድ፣ ስለዚህ ኢንተረስት አይሰራበትም። ስለዚህ ኮንሲደር ማድረግ ያለባቸው ኦርዲናሪ አኑዊቲ ላይ አት ፈርስት ፔሪድ እና ደላስ ፔሪድ ላይ ኢንተረስት ካልኩሌት አይደረግም። የመጀመሪያው ፔሪድ ላይ ፔሪዲክ ፔመንት ስለሌለው ነው ኢንተረስት ካልኩሌት የማይደረገው፣ በዜሮ ሲባዛ ሚኒንግለስ ስለሆነ ማለት ነው የሚከፈል ብር ከሌለ። ከዛ የመጨረሻው ፔሪድ ላይ ደግሞ ወለድ ስለማይሰራ ዋናው ፕሪንሲፓሉን ብቻ ነው የምንወስደው፣ ኢንተረስት አይሰራበትም። ስለዚህ አጠቃላይ አማውንታችን ምንድነው ይህንን ካልኩሌት አድርገን ስንደምረው ስንት ይመጣል ማለት ነው? 406 ብር ከ4 ሳንቲም ይመጣል ማለት ነው። ምናችን አማውንታችን ይሄን ደረሰ ማለት ነው ከ4 ኳርተር ወዲያ። ከዚህ ከ4 ኳርተር ወዲያ ወይም ከአንድ ዓመት ወዲያ ማለት ነው 406 ብር ከ4 ይደርሳል። ስለዚህ ምን ያህል ወልዶ ነው እዚህ ጋር የደረሰው ካለን ፔሪዲክ ፔመንት የከፈልነው ስንት ነው? አማውንቱ ስንት ነው? 406.04 ነው። ስለዚህ ፔሪዲክ ፔመንታችን ስንት ነው ብለናል? 100 ነው። 100 ለስንት ጊዜ ከፍለናል? ለ4 ኳርተር ከፍለናል። በአመት አንዴ ነው ግን በኳርተር 4 ነው። በኳርተር ግን 4 ኳርተር ማለት አንድ ዓመት ስለሆነ ማለት ነው። በአንድ ዓመት ውስጥ ያሉ ፔሪዶችን ስለሆነ እዚህ ጋር ሪፕሬዘንት እያደረግን ያለ ነው 400 ብር ይሆናል ማለት ነው። አጠቃላይ ፔሪድ ፔመንታችን 400 ብር ስንከፍል፣ ስለዚህ ወለዱን ለማግኘት ከአጠቃላይ ከከፈልነው አማውንት ላይ ስንቀንሰው 406.04 ሲቀነስ 406 ብር ከ4 ሳንቲም ይሆናል ማለት ነው። ምናችን ወለዳችን 6 ብር ከ4 ሳንቲም ወልዷል ማለት ነው። ስለዚህ ኢንተረስቱ ይህን ይመስላል ማለት ነው። ስለዚህ በዚህ ወይ ተረዱት። ኦርዲናሪ አኑዊቲ አት ኤንድ ኦፍ ዘ ፔሪድ እንደሚሰራ ብቻ ኮንሲደር አድርጉና ካልኩሌት ስታደርጉ በዚህ ወይ ስሩት ማለት ነው። እና አሁን ጀነራል ፎርሙላ አለው። ይሄንን ዲቴይል እንዲገባችሁ ለማሳየት ፈልጌ ነው። ወደ ጀነራል ፎርሙላው እንግባ። ምንድነው የምናደርገው? አማውንታችን ማለት ምንድነው ፔሪዲክ ፔመንት ሲባዛ 1 ሲደመር አይ ዘ ፓወር ኦፍ ኤን ማይነስ 1 ኦቨር
አይ አድርገን ነው የምንሰራው። ይሄ ጀነራል ፎርሙላው ነው። ስለዚህ ከዚህ ወዲያ የምናያቸው ፎርሙላዎች ትንሽ ተቀራራቢነት ስለሆኑ በደንብ መለየት አለባችሁ እና ኤግዛምፕሎችን ፕራክቲስ ታደረጉ መለየት ትችላላችሁ በደንብ ምክንያቱም ተቀራራቢ ፎርሙላ ስለሆነ ያላቸው እና አማውንታችን ምን ይሆናል ማለት ነው። በፊውቸር ቫሉ ኦፍ ኦርዲናሪ አኒዩቲ አር ኢንቱ 1 ፕላስ አይ ዘ ፓወር ኦፍ ኤን ማይነስ 1 ኦቨር አይ ነው። ስለዚህ ቀጥታ መተካት ነው ቫሉዎቻችን። ፔሪዮዲክ ፔመንት አር ስንት ነው? 100ን ታስገባላችሁ ባር ቦታ 1 ፕላስ አይ ማለት ምንድን ነው? ኮንቨርሽን ፔሪዮዳችን 4% ነው። ከዛ ለስንት ጊዜ ነው? ኳርተርሊ ነው፣ ለአራት ነው። 1% ይሆናል። 1% ማለት 0.01 ነው። ስለዚህ 1 ፕላስ 0.01 1.0.1 ይሆናል ማለት ነው። ፓወር ኦፍ ፔሪዮዱ ስንት ነው? ኤናችን ስንት ነው? 4 ይሆናል ማለት ነው። ከዛ 4 ሲቀነስ 1 ሲካፈል 0.01 ስታደርጉት 406 ብር ይሰጣቸዋል። ቅድም ያሳያችሁ በዲቴል እንዴት ነው የሚሰራው የሚለውን ለመረዳት ነው። እና በጀነራል ፎርሙላ ሲሰሩት ይህንን ይመስላል ማለት ነው። ምናችን ፊውቸር ቫሉ ኦፍ ኦርዲናሪ አኒዩቲ ማለት ነው። ከዛ ኢንተረስታችሁን ከፈለጋችሁ ከአማውንታችሁ ላይ በአራት ወር የከፈላችሁትን ብር ስቀንሱት እንትኑን ታገኙታላችሁ። ወለድ መጠኑ ምን ያህል እንደሆነ ማስላት ይቻላል ማለት ነው። ስለዚህ በዚህ ወይ ነው የሚሰራው ኦርዲናሪ አኒዩቲ ማለት ነው። እሺ ኤግዛምፕል እንመልከት። እዚህ ጋር ምንድነው የሚለን? የኒውሊ ማሪድ ካፕል አር ቦዝ ወርኪንግ ኤንድ ዲሳይድ ቱ ሃቭ ብር 1000 አት ዘ ኤንድ ኦፍ ዘ መንዝ ፎር ዳውን ፔመንት ኦፍ ኦን ኤ ሆም ዘ አካውንት ኤርንስ 12% ኮምፓውንድድ መንዝሊ ሃው ላርጅ ኤ ዳውን ፔመንት ዴይ ሃቭ ሴቭ ኢንት 3 ይርስ ነው የሚለው። ስለዚህ አሁን እነዚህ ሁለት ካፕሎች አሉ። 1000 ብር ምንድነው ዳውን ፔመንት ነው፣ ቅድመ ክፍያ ከፍለዋል በቤቱ ላይ። በተጨማሪ 12% ወለድ ነው የሚሰራለት። ኮምፓውንድ የሚሆነው መንዝሊ ነው። ኤማችን 12 ነው እና ስለዚህ ሃው ላርጅ የዳውን ፔመንት ዊል ዴይ ሃቭ ሴቭ ኢን 3 ይር ነው። ስለዚህ በ3 ዓመት ምን ያህል ተቀማጭ ያደርጋሉ ነው የተጠየቀው። ስለዚህ ይህንን ስንሰራው ምን ይሆናል ማለት ነው እዚህ ጋር። እሺ ስለዚህ እንትላችንን ጊቭናችን በዚህ ወይ አራችን ስንት ነች? 1000 ነች ብለናል። ለ3 ዓመት ነው ታይማችን። ኮንቨርጅን ፔሪዮዱ 12 ነው። ስለዚህ ኤን ማለት ምንድነው ብለናል ከአሁን በፊት ኤምቲ ነው። ኮንቨርሽን ፔሪዮዱ በታይሙ ነው። ስለዚህ ኤማችን 12 ነው። 12 ሲባዛ በ3 36 የመጣው ለዛ ነው ኤን እዚህ ጋር። ኢንተረስት ሬቱ 12% ነው። 12% ሲካፈል ለስንት ፐርሰንት ይሆናል ማለት ነው? አር ኦቨር ኤማችን 12 ለ12 ነው። ስለዚህ ኢንተረስቱ 1% ይሆናል ማለት ነው። ከዛ ቀጥታ ፎርሙላችሁ ላይ መተካት ይሆናል ማለት ነው። ስለዚህ ፎርሙላችሁ ላይ ስተኩት 1000 አለ ፔሪዮዲክ ፔመንቱ ኢንቱ 1 ፕላስ 0.1 1.01 ይመጣል። the power of 36 ሲቀነስ 1 ኦቨር 0.01 እናደርጋለን ማለት ነው በቀላሉ። ስለዚህ ይሄ ብር ይመጣል ማለት ነው። አጠቃላይ ይሄ ብር ነው የሚቀመጠው በ3 ዓመት ውስጥ ማለት ነው። ስለዚህ አሁን ምን ያህል ወልዷል የሚለውን ስናይ ስንት ይሆናል ማለት ነው? ምን ያህል ነው የወለደው የሚለውን ለማግኘት ከአማውንቱ ላይ አጠቃላይ የከፈሉትን ብር መቀነስ ነው። ስለዚህ እነዚህ ሰዎች የከፈሉት ብር ስንት ነው? 1000 ብር ነው የከፈሉት። 1000 ብር ለስንት ወር? ለ36 መንዝ ማለት ነው። ለ36 መንዝ ወይም ለ3 ዓመት ሲከፍሉ 36 ሺህ ብር ተቀማጭ አድርገዋል በየጊዜው ማለት ነው ወለድ እየተሰራላቸው። ስለዚህ አጠቃላይ ኢንተረስት ሬቱን ከ43 ሺህ ላይ ከአጠቃላይ አማውንቱ ላይ ሲንቀንስ እነሱ 36 ሺውን አስቀምጠዋል ዳውን ፔመንት። ብዙ ጊዜ ቤቶች የሚገዙት በዚህ ወይ ስለሆነ ነው። የሆነ ተቀማጭን እያደረግን በሆነ ፔሪዮዲክ ፔመንት እየተቆረጠ ከዛ ያ ብር ይጠራቀምና ወለድ እየታሰበልን እየጨመረልን ይሄዳል። ብዙ ጊዜ ቤት የሚገዙ ሰዎች በዚህ ወይ ስለሚገዙ ነው። ከዛ ይህን ያህል ብር ይወልድላቸዋል ማለት ነው። ስለዚህ በቀላሉ በዚህ ወይ ነው ኢንተረስታችንን ከአማውንቱ ላይ መቀነስ ብቻ ነው የሚጠበቅብን ማለት ነው። ስለዚህ ኮንሲደር ማድረግ ያለባችሁ እዚህ ጋር ፊቸር ቫሊዩ ኦፍ ኦርዲናሪ አኒዩቲን ከተባላችሁ ቀመሩን መለየትና ጊቭኑ ላይ ምን ምን ተሰጥቶናል የሚለው መለየት ነው። ከዛ ቀጥታ ፎርሙላው ላይ መተካት አያቅታችሁም ማለት ነው። በዚህ ወይ ፊኒሽ አድርጉት። ቀጣይ ደግሞ የምንመጣው ምንድነው? ሲንኪንግ ፈንድ ኢንክሪዚንግ አኒቲ ነው። ሲንኪንግ ፈንድ ኢዝ ኤ ፈንድ ቱ ዊች ኢኳል ፔሪዮዲክ ፔመንት አር ሜድ ኢን ኦርደር ቱ አኮምፕሊሽ ስፔሲፊክ አማውንት ኦፍ ሰም ፖይንት ኢን ዘ ፊውቸር ነው። ስለዚህ ሲንኪንግ ፈንድ ሲባል ሌላ ነገር እንዳይመስላችሁ አር ነው። በቃ ፔሪዮዲክ ፔመንቱ ቢጠየቅስ ምን ያህል ነው ፔሪዮዲክሊ መክፈል ያለብን ብንባል፣ ምክንያቱም የሆነ ፊውቸር ቫሊዩ ይህን ያህል ሆነና ምን ያህል ፔሪዮዲክ ፔመንት ተከፍሎ ይሄ ብር እዚህ የደረሰው ተብላችሁ ፕሬዘንት ቫሊዩ ማለትም ፔሪዮዲክ መክፈል ያለብን ብር ልትጠየቁ ትችላላችሁ። ስለዚህ ይህንን ሲንኪንግ ፈንድ ምንድነው ኤስታብሊሽ የሚሆነው ምንን ሳቲስፋይ ለማድረግ ነው? ፋይናንሻል ኦብሊጋሽናችን ወይም ፋይናንሻል ጎላችንን ሪች ለማድረግ ነው። ስለዚህ ፔመንቱ ሜድ የሚደረገው ምንድነው? በኦርዲናሪ አኒቲ ከሆነ ፎርሙላችን ምን ይሆናል ማለት ነው? ቅድም አሁን እንዳወራ ነው ምንድነው አማውንታችን የፊውቸር ቫሉያችን በዚህ ፎርሙላ ነው የምናገኘው ብለናል። ስለዚህ ከዚህ ላይ ድራይቭ ነው የምናደርገው ማለት ነው። ከዚህ ላይ ድራይቭ ስናደርገው ፔሪዮዲክ ፔመንቱ ምን ይሆናል ማለት ነው? እዚህ ጋር ማካፈል ስለሆነ ይሄን ፎርሙላ ይዛል ማለት ነው። ስለዚህ ፔሪዮዲክ ፔመንቱ ከተጠየቃችሁ አማውንቱን መስራት ነው ማለት ነው።
እሺ ስለዚህ በዚህ ዌይ አራችሁን ነው የምታገኙት። አርን ከምንድን ነው በቃ ቀጥታ ከዚህኛው ፎርሙላ ላይ ድራይቭ የምታደርጉት ከአማውንት ፎርሙላ ላይ ይቺ ፔሪድ ፔመንት አለች። ስለዚህ ይሄኛውን ወደዛ ወስደን ማካፈል ማለት ነው። ስለዚህ ይቺን አርን ለማስቀረት በዚህ ስናካፍለው ይሄ ይሆናል። ከዛ ይችን አይን ወደ ላይ ማውጣት ነው። ወደ ላይ ስናወጣት አራችን ምንድነው ኤ ኢንቱ አይ ኦቨር ዋን ፕላስ ኤን ማይነስ ዋን ነው። ስለዚህ አሁን የሁለቱም ፎርሙላ መለየት አለባችሁ። አማውንት ስትጠየቁና ፕሬዘንት ቫሊዩ ወይም ፔሪዮዲክ ፔመንቱ ነው ማለት ነው ስትጠየቁ ያለው ልዩነት ማየት አለባችሁ። እዛኛው ጋር ከሆነ ፔሪዮዲክ ፔመንቱን በዋን ፕላስ ኤት ፓወር ኦፍ ኤን ማይነስ ዋን አብዝታችሁ ለኢንተረስቱ ማካፈል ነው። እዚህ ጋር ግን አማውንቱን በኢንተረስት አብዝታችሁ ለዋን ፕላስ ኤት ፓወር ኦፍ ኤን አብዝታችሁ በአንድ መቀነስ ይሆናል ማለት ነው። ስለዚህ ፎርሙላውን ከያዛችሁ እዚህ አካባቢ ያሉት ብዙም ኤግዛምፕሎቹ አያስቸግራችሁም። ስለዚህ በኤግዛምፕል ስናየው ዋት መንዝሊ ዲፖዚት ዊል ፕሮዲውስ ኤ ባላንስ ኦፍ ብር 100 አያችሁ፣ የወደፊት ፊውቸር ቫሊዩ ወይም አማውንቱ ተሰጠ። ለስንት ዓመት? ለ10 ዓመት የተቀመጠ ነው አለ። ስለዚህ አሲም ዳት አኑዋል ፐርሰንቴጅ ሬት በ6% ተሰራ እና ኮምፓውንድ የተደረገው መንዝሊ ነው ወይም 12 ወር ማለት ነው። ስለዚህ ዋት ኢዝ ዘ አማውንት ዲፖዚት ኦቨር 10 ይር ነው። ስለዚህ ምን ያህል ፔሪዮዲክ ፔመንት ብናስቀምጥ ነው 100 ሺህ በ10 ዓመት ውስጥ የሚደርሰው ነው የተባለው። ስለዚህ 100 ሺህ አማውንታችን ነው። ታይሙ 10 ዓመት ነው። ኤማችን ስንት ነው? 12 ነው። ስለዚህ ኤናችን ስንት ይሆናል? ኤምቲ አይደል ኤን ማለት 120 ይሆናል ማለት ነው። ከዛ አራችን ደግሞ ስንት ነው? 6% ነው። ስለዚህ ምንድነው የተጠየቀው? አር ነው ማለት ነው። ስለዚህ ኢንተረስታችንም የምናገኘው ምንድነው? አር ኦቨር ኤም አድርገን ነው። አራችን ስንት ነው? 6% ነው። 6%ን ለ12 ነው የምናካፍለው። 6% ለ12 እናካፍለው 0.05 እዚህ ጋር ያለችዋ ትመጣለች ማለት ነው። 0.005 ማለት ነው። ስለዚህ ቀጥታ እዚህ ጋር ፎርሙላችን ላይ መተካት ነው። አር ማለት አማውንቱ አለ 100 ሺህ ሲባዛ ኢንተረስቷ 0.05 አለች። እዚህ ጋር ኢንተረስቷ ዝም ብላችሁ 6% መውሰድ የለባችሁም። ለኮንቨርዥን ፔሪዮዱ መካፈል አለበት። ስለዚህ ኢንተረስት ኮንቨርዥን ፔሪዮድ ስለሆነ የተጠየቀው ወለዱ በየወሩ ምን ያህል የሚወልደውን ወለድ ነው እዚህ ጋር ማስቀመጥ ያለባችሁ ማለት ነው። ከዛ ሲካፈል 1 ፕላስ አይ ዘ ፓወር ኦፍ ኤን ማለት አንድ ላይ 0.05 ሲደምሩበት 1.005 ዘ ፓወር ኦፍ ኤን ማለት ምንድን ነው ብያቸዋል? ኤምቲ ነው። እዚህ ጋር 120 ታስገባላችሁ ማለት ነው። ከዛ በዚህ ወይ ሲሰሩት 610 ብር ከ21 ሳንቲም ይወልዳል። ይሄ ምንድነው የሚወልደው? በአንድ ወር በየወሩ ያለው ፔመንት ማለት ነው። ስለዚህ 610 ብርን ለስንት ዓመት መክፈል አለብን? ለ10 ዓመት ነው። ስለዚህ በ10 ዓመት ያለውን ቫሊዩ ምን ያህል ይደርሳል ነው መክፈል ያለብን ነው የተጠየቀው። ስለዚህ 73225 ብር ይሆናል ማለት ነው። ምኑ ወለዱ ወለዱ አስባለኛ አጠቃላይ የምንከፍለው ፔመንት ማለት። ስለዚህ ወለዱ ከተጠየቃችሁ ምን ያህል ነው የተባለው? ከ100 ሺህ ላይ 73225 መቀነስ ነው። ከዛ ስተቀንሱት ወለዱን ታገኛላችሁ። ግን እዚህ ጋር የተጠየቀው ምን ያህል ነው ፔሪዮዲክ የምንከፍለው። ስለዚህ እኛ የምንከፍለው ይሄ ነው፣ የተቀረው ይወልድልናል ማለት ነው። ስለዚህ መንዝሊ ዲፖዚት ማድረግ ያለብን በየወሩ 610 ብርን ከ1 ሳንቲምን ለ10 ዓመት ብናስቀምጥ ዲፖዚት ብናደረግ ባንክ ውስጥ አጠቃላይ መጨረሻ ላይ ብሩ 73225 ይደርሳል። እኛ ማስገባት የሚጠበቅብን የእኛ ኮንትሪቢሽን ማለት ነው። ስለዚህ ባንኩ የሚሰራልን ወለድ ደግሞ ከ100 ሺህ ላይ ይህንን ስቀንሱ ያለው ቫሊዩ ኢንተረስቱ ይሆናል ማለት ነው። ስለዚህ በዚህ ወይ ስሩት። ምናየው ምንድነው ሲንኪንግ ፈንድ ስኬጁል የሚባል ነገር። ሲንኪንግ ፈንድ ምንድነው? ፔሪዮዲክ ፔመንቱ ነው ብለናል። ስለዚህ ሲንኪንግ ፈንድ ስኬጁል ማለት ይህም ፔሪዮዲክ ፔመንት በቴብል ሲንኪንግ ፈንዱም ኢሉስትሬት ስናደርገው ነው። ሲንኪንግ ፈንድ ስኬጁል ወይም በቴብል ስናሳይ ነው። እንዴት ነው በቴብል የምናሳየው የሚለው እንመልከተው። ስለዚህ እዚህ ጋር አሁን ምን ይላል? የቢዝነስ ማን ዊሽስ ቱ ሴት ኤሳይድ ሰሚ አኑዋል ፔመንት ቱ ፐርቼዝ ማሽነሪ አፍተር 2 ይር። ስለዚህ የሆነ ቢዝነስ ምንድነው የሆነ ማሽን መግዛት ፈለገ። የሆነ ሰሚ አኑዋሊ ብር እያስቀመጠ ፔመንት እየከፈለ ማሽነሪን በ2 ዓመት ውስጥ መግዛት ፈለገ ማለት ነው። ስለዚህ ከአሁን ጀምሮ ይህንን ብር እያስቀመጠ ለ2 ዓመት በየ6 ወሩ እየከፈለ ማለት ነው። ስለዚህ ማሽነሪው 5000 ብር ነው አጠቃላይ ዋጋው ማለት ነው። ስለዚህ ፔመንት ኤርነስ ምንድነው 12% ነው ወለዱ። ስለዚህ ኮምፓውንድድ ሰሚ አኑዋል ነው። ኤማችን 2 ነው ማለት ነው። ስለዚህ ሰሚ አኑዋል ፔመንት ተጠየቀ። ፋይንድ ዘ ሰሚ አኑዋል ፔመንት በየ6 ወሩ ምን ያህል ይከፍላል እና አጠቃላይ ወለዱ ምን ያህል ነው እሱ ኮንትሪቢዩት ማድረግ ካለበት ኢንተረስቱ ደግሞ ምን ያህል ነው የተጠየቀው እዚህ ጋር። ከዛ ደግሞ ሲንኪንግ ፈንድ ስኬጁል ነው በቴብል ኢላስትሬሽኑን አሳዩ ነው የተባለው። ስለዚህ ይህንን ስናሳየው እንዴት ይሆናል ማለት ነው? እዚህ ጋር ያለው ይሆናል ማለት ነው። ስለዚህ መጀመሪያ ጊቭናችን እዚህ ጋር 5000 ብር ነው አለ። ለ2 ዓመት ተቀመጠ። በ2% ኮምፓውንድድ በሰሚ አኑዋሊ ስለሆነ በአመት 2 ነው የሚከፍለው በ12% ወለድ ነው። ስለዚህ አይ ምን ይሆናል ማለት ነው? 12% ሲካፈል ለ2 6% ይሆናል። ታይሙ 4 ነው። ምክንያቱም ኤም ታይምስ ኤን 4 ስለሆነ ማለት ነው። ከዛ
ፔሪዮዲክ ፔመንቱ ተጠየቀ ማለት ነው። ስለዚህ ፔሪዮዲክ ፔመንት ማለት ደግሞ ፎርሙላችን ምንድነው? አማውንት ኢንቱ አይ ኦቨር 1 ፕላስ አይ ዘ ፓወር ኦፍ ኤን ማይነስ 1 ነው ብለናል። ስለዚህ እዚህ ፎርሙላ ላይ ምን መተካት ነው? ቫልዩዎቻችንን በቀላሉ ስንተካው 5 አለ፣ 0.06 አለ፣ 1.06 ዘ ፓወር ኦፍ 4 ማይነስ 1 ማድረግ ነው እዚህ ጋር የሚጠበቅባቸው። ስለዚህ ይሄ ብር መከፈል አለበት። ስለዚህ ይህንን ብር በየ6 ወሩ መክፈል አለበት ይሄ ሰውዬ። ለስንቴ? አራቴ ነው። 4 ወር ማለት 2 ዓመት ማለት አይደል? በየ6 ወሩ ማብቂያ ላይ ይህን ብር መክፈል አለበት። ምክንያቱም ኦርዲናል አኒዩቲ እያወራን ስለሆነ አት ኤንድ ኦፍ ዘ ፔሪድ ነው ክፍያው የሚፈጸመው ብለናል ቅድም። ስለዚህ በዛ ወይ መክፈል አለበት። ስለዚህ ኢንተረስት ስለዚህ ሲሰራለት ምንድን ነው የሚደረገው? ኢንተረስቱ ስንት ነው? አማውንቱ እንደጠቃላይ ይሄ ሰውዬ ምንድን ነው 5,000 ብር ነው መጨረሻ ላይ እንትን ያለው ማለት ነው። ኮስቱ 5,000 ብር ነው። ስለዚህ ሰውየው ያስቀመጠው ፔሪዮዲክ ፔመንቱ ስንት ነው? 1142 ብር ከ96 ሳንቲም ነው። ይሄንን ለስንት ጊዜ ነው የከፈለው? እንዳልኳችሁ ለ4 ጊዜ ነው። በኤን እናበዛዋለን ማለት ነው። ከዛ 1142.96ን በአራት አብዝተን ከ5,000 ላይ ስንቀንሰው 428 ብር ይወልድለታል ማለት ነው። ስለዚህ ሰውየው ከኪሱ አውጥቶ የሚከፍለው 1142.96ን 4 ጊዜ ነው የሚከፍለው ማለት ነው። ከዛ የተቀረችው 428 ብር ምንድነች? ወለድ የወለደችለት ነች ማለት ነው። ስለዚህ በዚህ ወይ ነው ኢንተረስታችን ካልኩሌት የሚደረገው። አሁን እንዴት ነው በእያንዳንዱ ፔሪድ ያለውን ፔመንት እንመልከቱ። ስለዚህ 4 ፔሪድ ነው ብለናል። 4 ሰሚ አኑዋሊ ስለሆነ የ2 ዓመት 4 ፔሪድ ይሆናል ማለት ነው። የመጀመሪያው ሁለቶቹ የመጀመሪያው ዓመትን ሁለተኛው ዓመት ነው የሚወክሉት ማለት ነው። ስለዚህ ፔመንቱ ምንድነው ብለናል? ሰውየው ቋሚ ብር ነው የሚከፍለው በአራቱም ፔሪድ ላይ ይሄን ብር ነው 1442.96 ነው የሚከፍለው ብለናል። ስለዚህ ወለዱስ ነው ወለድ አሁን የሚሰራለት ከሄድ ነው የ1142ን 6% ነው። ስለዚህ ኢንተረስት ማለት ምንድን ነው? ባላንሱን በስንት አብስተን ነው? በ6% ነው የምንሰራለት ብለን ለዚህ ጋር። ስለዚህ 1142.96 ሲባዛ በ6% እናደርጋለን ማለት ነው። ምናችንን የመጀመሪያው ፔመንት ደግሞ ቅድም ባወራነው መሰረት ምንድን ነው የመጀመሪያው ፔሪድ ኢንተረስት አይሰራለትም ብለናል። ስለዚህ እሱን ጃምፕ እናደርጋለን። ቶታል የሚከፍለው የመጀመሪያው ፔሪድ ላይ ስንት ሆነ? ያንኑ ብር ነው፣ ወለድ አይወልድበትም። 1142.96 ይከፍላል ማለት ነው። ከዛ ሁለተኛው ፔሪድ ላይ ደግሞ ምንድን ነው የምንከፍለው? ይህንኑ ብር ይከፍላል። 1142.96ን ይከፍላል። አሁን ኢንተረስት ሬት ይሰራበታል ይሄ ብር። ስለዚህ 1142 6%ን ስንሰራው ስንት ይመጣል? 68 ብር ከ58 ሳንቲም ይመጣል። ስለዚህ አጠቃላዩ ቶታሉ የሚከፍለው ይሄ ሰውዬ ወለዱ ተጨምሮ 1142 ላይ 68.58 ስንደምርበት 2354 ከ50 ሳንቲም ይከፍላል ማለት ነው። በሁለተኛው ፔሪድ ማብቂያ ወይም የመጀመሪያው ዓመት ሲያበቃ ማለት ነው። ከዛ ሁለተኛው ዓመት 1 ዓመት ከ6 ወር ሲደርስ ደግሞ ይህንኑ ብር ይከፍላል። ቋሚ ብር ነው፣ ይሄ አይቀርም። ከዛ ወለድ ይሰራለታል። የዚህን ስንት ፐርሰንት እንሰራለን? አሁን እዚህ ጋር የምንሰራው ብሩ እዚህ ጋር ደርሷል። ከዚህኛው ብር ላይ ነው፣ ከቶታሉ ላይ ነው የሚሰራው። ስለዚህ የ2354.5 ሲባዛ በ6% የዚህንም 6% ወለድ ይሰራለሁ ማለት። ስለ 6% ወለዱ 141 ብር ከ27 ሳንቲም ነው። ከዛ እዚህ ላይ ስንደምረው ቋሚ ፔመንቱ ላይ አለ 3638.73 ብር ይሆናል ማለት ነው። ከዛ አሁንም ቀጣው ፔሪድ ላይ ከዚህኛው ላይ ነው ወለድ የምንሰራው ማለት ነው። ስለዚህ 3638.73 ላይ በስንት እናበዛዋለን ማለት ነው? በ6% ወለድ ይሰራበታል ይሄኛውም። ስለዚህ ይሄኛው ወለድ ስንሰራበት 218 ብር ከ32 ሳንቲም ነው ወለዳችን። ዋናው ፔሪዮዲክ ፔመንቱ ላይ ስንደምረው 5,000 ብር ይሞላል ማለት ነው። ስለዚህ አጠቃላይ ኢንተረስቱን እዚህ ጋር ያለውን ቁልቁል ስንደምረው ስንት ይሆናል? 428 ብር ከ16 ሳንቲም። ስለዚህ በዚህ ዌይ ተሰርቶ ነው የሚመጣው ይሄ ፎርሙላ። በአጭሩ ስታዩት ግን ኢላስትሬሽኑ ስንመለከተው በዚህ ዌይ ነው የሚመጣው ማለት ነው። ስለዚህ 5,000 ብሩ እዚህ ጋር ይደርሳል ማለት ነው መጨረሻው ላይ። ሰውየው ከራሱ ኮንትሪቢዩት ያደረገው ግን የአራቱ ፔመንት ብቻ ነው። እሱ ላይ ወለዱ ይሄ ተደምሮለት ነው 5,000 ብር የሞላው ማለት ነው። ስለዚህ እዚህ ጋር ኮንሲደር ማድረግ ያለባችሁ ፎርሙላውን በደንብ ያዙት። ለኤግዛም ከሆነ ይሄ ነው የሚጠቅማችሁ፣ ግን ዲቴል ለመረዳት ይህንን ማየት ትችላላችሁ። እና ሲንኪንግ ፈንድ ስኬጁል ማለት ይህን ይመስላል። ስለዚህ ይህንን ነው የሚመስለው። ፕራክቲስ አድርጉበት። ወደ ቀጣው እንለፋውን። ቀጣይ ምንድነው የምንመጣው? ፕሬዘንት ቫሊዩ ኦፍ ኦርዲናል አኒዩቲ ነው። ስለዚህ ፊውቸር ቫሊዩን አየን፣ ፔሪዮዲክ ፔመንት አየን። አሁን ደግሞ ፕሬዘንት ቫሊዩ ኦፍ ኦርዲናል አኒዩቲ ነው የምንለው። ስለዚህ ፕሬዘንት ቫሊዩ የምንለው ምንድነው? ኢዝ ዘ አማውንት ኦፍ ዘ መኒ ቱ ዳይ
which is equivalent to the sum of the series equal payment in the future ነው። ስለዚህ ፕሬዘንት ቫሊዩ ማለት አሁን ላይ ያለው ዋጋው እኛ የምንከፍለው የተበደርነው ብር ሊሆን ይችላል። አሁን ያለው ቫሊዩ 100,000 ብር ከተበደር 100,000 ብር ነው ፕሬዘንት ቫሊዩ ማለት ነው። ስለዚህ ወደፊት በኢኳል የሆነ ፔሪዮዲክ ፔመንት ወደ ፊውቸር የምንከፍለው ብር ፔሪዮዲክ አይ ሚን ፕሬዘንት ቫሊዩ ይባላል። ስለዚህ it is the sum of present value of the periodic payment of the annuity each discounted to the beginning of the annuity የሚለው ሪፕሬዘንት ያደርገዋል። ስለዚህ ፕሬዘንት ቫሊዩ ሪፕሬዘንት የሚያደርገው the amount must be invested now to purchase the payment due in the future ነው። ስለዚህ ፕሬዘንት ቫሊዩ አማውንቱ ምንድነው አሁን ኢንቨስት የሚደረገው ማለት ነው። ስለዚህ የሆነ ነገር ለመግዛት ይችላል። ፔመንቱን ግን ወደፊት የምንከፍለው ብር ፕሬዘንት ቫሊዩ ኦፍ ኦርዲናል አኒዩቲ ይባላል። እሺ ስለዚህ ፎርሙላውን ድራይቭ ስናደርግ ምንድነው ድራይቭ የምናደርገው አማውንታችን ፊቸር ቫሊዩ ይሄን አግኝተናል ባየነው መሰረት ፊቸር ቫሊዩ ኦፍ ኦርዲናል አኒዩቲ ይሄ ነው ብለናል። ሌላ ደግሞ ምንድነው አማውንት ማለት ኦልተርኔቲቭሊ ምንድነው ብለናል ፕራይስ አይ ሚን ፔመንቱ አለ እንትን ፕሪንሲፓሉ ኢንቱ 1 ፕላስ አይ ዘ ፓወር ኦፍ ኤን ነው ብለናል። ከዛ ሁለቱን ኤን በኤ ማለት ይሄ ነው ብለን እዚህ ጋር እናስገባዋለን ማለት ነው ይሄኛውን ቫሊዩ። ከዛ ፒ ፕላስ 1 ፕላስ አይ ዘ ፓወር ኦፍ ኤን እኩል ነው አር ኢንቱ 1 ፕላስ አይ ዘ ፓወር ኦፍ ኤን ማይነስ 1 ኦቨር አይ አድርገን ሁለቱን ኢኩዌት ስናደርጋቸው ይህንን ፎርሙላ እናገኛለን ማለት ነው። ስለዚህ ፕሬዘንት ቫሊዩ ኦፍ ኦርዲናል አኒዩቲ ከተባላችሁ ፒ ኢዝ ኢኳልስ ቱ አር ኢንቱ 1 ማይነስ 1 ፕላስ አይ ዘ ፓወር ኦፍ ማይነስ ኤን ኦቨር አይ ነው። ስለዚህ ሶስት ፎርሙላ ደረስን ማለት ነው። መጀመሪያ ፊውቸር አማውንቱ ማለት አር ኢንቱ 1 ፕላስ አይ ዘ ፓወር ኦፍ ኤን ማይነስ 1 ኦቨር አይ ነው አለን። አር ከሆነ ደግሞ ምንድን ነው ብለናል አዘዋወር ነው ማለት ነው። አማውንት ታይምስ አይ ኦቨር 1 ማይነስ 1 ፕላስ አይ ዘ ፓወር ኦፍ ኤን አድርገን ነበር የሰራ ነው። ከዛ አሁን ደግሞ እዚህ ላይ የምንደረስን ፕሬዘንት ቫሊዩ ላይ ነው። ፕሬዘንት ቫሊዩ ከተጠየቃችሁ ደግሞ አር ኢንቱ 1 ማይነስ 1 ፕላስ አይ ዘ ፓወር ኦፍ ማይነስ ኤን ኦቨር አይ አድርገን እንሰራለን ማለት ነው። እሺ ስለዚህ ኤግዛምፕል ስናይ ዋት ኢዝ ዘ ካሽ ቫሊዩ ኦፍ ዘ ካር that can be bought for ብር 1,200,000 down payment and 16,000 a month for 5 years if the money is worth 12,000 I mean 12% interest compounded monthly ነው የሚለው። ስለዚህ ካሽ ቫሊዩ ኦፍ ዘ ካር ማለት ፕሬዘንት ቫሊዩ ምን ያህል ነው የመኪናዋ ዋጋ ማለት ነው። ስለዚህ 1,200,000 ዳውን ፔመንት ነው ቅድመ ክፍያ 1,200,000 ከፍለናል። እሺ የቀረን አሁን ምንድነው በፔሪዮዲክ ፔመንት ወይም በኦርዲናል አኒዩቲ ተጠቅመን የምንከፍለው ፔመንቱ ምንድነው የ60,000 ብር አለ አራችን ማለት ነው። ስለዚህ ኤመንስ ፎር 5 ይር ነው ታይሙ 5 ዓመት ነው። በ12% ኢንተረስት ሬት ተሰርቶ ነው ኮምፓውንድድ የሚሆነው 12 ጊዜ ነው ተብሏል። ስለዚህ ምንድነው ጊቨናችንን በዚህ ወይ ማውጣት እንችላለን። አራችን ተሰጥቷል ኢንተረስቱ አለ ኮምፓውንድድ መንዝሊ ስለሆነ ለ5 ዓመት ነው ብለናል። ስለዚህ ፕሬዘንት ቫልዩ ማለት ደግሞ ፎርሙላችን ምንድነው አር ኢንቱ 1 ማይነስ 1 ፕላስ አይ ዘ ፓወር ኦፍ ማይነስ ኤን ኦቨር አይ ነው ብለናል። ስለዚህ እዚህ ጋር አሁን የሚጠበቅብን ምንድነው ካሽ ቫልዩ ማለት ዳውን ፔመንት አለ ቅድመ ክፍያ የከፈልነው አለ እና የቀረን ፕሬዘንት ቫልዩ ኦፍ አኒዩቲ አለ። ስለዚህ እሱ ላይ ደምረን ነው ቅድመ ክፍያው ላይ እና ፕሬዘንት ቫልዩ ኦፍ አኒዩቲ አለ በፔሪዮዲክ የምንከፍለው ፔመንት ስንደምር ነው አጠቃላይ የመኪናውን ዋጋ የምናገኘው ማለት ነው። ስለዚህ 1,200,000 ሲደመር ስንት እናደርጋለን? ፕሬዘንት ቫልዩ ማለት አራችን 60,000 ነው ኢንቱ 1 ማይነስ 1 ፕላስ አይ ነው። አይ ደግሞ 0.01 ነው። ስለዚህ 1 ፕላስ 0.01 1.01 ይሆናል ዘ ፓወር ኦፍ ማይነስ 60 ነው። ስለዚህ ኤናችን ምንድነው ብለናል? ኤን ማለት ኤምቲ ነው ብለናል። ስለዚህ ኤማችን ስንት ነች? 12 ነች። ቲያችን 5 ነች። ኤናችን 60 ይሆናል። ለዛ ነው እዚህ ጋር 60 የመጣው። ከዛ ኦቨር 0.01 ይሆናል ማለት ነው። ስለዚህ 1,200,000 ሲደመር የኛውን ቫልዩ ስንሰራው ከፕላስ ወዲያ ያለውን 60,000 ኢንቱ 44.955 ይሆናል። ስለዚህ 44.955 በ60,000 ስታበዙት 2,697,302.3 ይመጣል። ስለዚህ ይህንን ዳውን ፔመንት ቫልዩ ወይም ቅድማ የከፈልነው ዋጋ ላይ ስንደምረው 3,897,302.30 ሳንቲም ይሆናል። ምኗ የመኪናዋ ፕሬዘንት ቫልዩዋ በዚህ ዋጋ ነው የምትሸጠው ማለት ነው። ምክንያቱም እኛ ያደረግነው ከዚህ ከፕሬዘንት ቫልዩ 1,200,000 ቀድመን ከፍለናል። ቀሪውን ግን የቀረንም ምንድነው በ12 ወር ውስጥ ነው በየወሩ ከፍለን ነው የምንጨርሰው በ12 መንዝ ውስጥ ማለት ነው። ስለዚህ የእሱን ነው ፕሬዘንት ቫልዩ ኦፍ ኦርዲናሪ አኒዩቲን ሰርተን ምኑ ላይ እንደምረዋለን ዳውን ፔመንት አለ ቅድመ ክፍያው ላይ ከዛ አጠቃላይ የመኪና ዋጋ ይሄ ነው ማለት ነው። አሁን ላይ 3,897,200 302 ብር ነጥብ 3 ይሆናል ማለት ነው። ስለዚህ እኛ ግን ይችኛዋን ነው ካልኩሌት የምናደርገው ፕሬዘንት ቫልዩ ከተባላችሁ 2 ሚሊዮን ነው። ምክንያቱም ቅድመ ክፍያውን ኦልሬዲ ከፍለናል። ስለዚህ ይሄኛውን ግን በፔሪዮዲክ የምንከፍለው ኢንተረስት እየታሰበብን የምንከፍለው ምኗን ነች? ቀሪዋን 2,697,302 ብሯን ነው ማለት ነው። ስለዚህ ፕሬዘንት ቫልዩ አጠቃላይ 3,897,302 ብር ከ30 ሳንቲም ይሆናል ማለት ነው።
ቪዲዮ ከተመቻችሁ ይህንን ቻናል ሰብስክራይብ ማድረግ እንዳይረሳ። እናም የቪዲዮ ሌሎች ይጠቅማል ብላችሁ ካሰባችሁ ላይክ፣ ሼርም ማድረግ ትችላላችሁ። እናም የቴሌግራም ግሩፓችን ጆይን ብታደረጉ የተለያዩ ፋይሎችን፣ ኤግዛሞችን፣ ፓወርፖይንቶችን ማግኘት ትችላላችሁ። እናም ኮመንት ላይ ደግሞ እንድሰራላችሁ የምፈልጉት ነገር ካለ ብታሳውቁ ደስ ይለኛል። እሺ ቀጣይ ደግሞ ወደ አሞርታላይዜሽን ወይም ዲክሪዝ እና አኒቲ ነው የምንመለከተው። አሞርታላይዜሽን ሚንስ ሪትራይንግ ኤ ዴብት ኢን ኤ ጊቨን ሌንግዝ ኦፍ ታይም ባይ ኢኳል ፔሪዮዲክ ፔመንት ኢንክሉድ ኮምፓውንድድ ኢንተረስት አፍተር ደ ላስት ፔመንት ኦብሊጌሽን ሴስ ቱ ኤግዚስት ነው። ስለዚህ አሞርታላይዜሽን ከሆነ ስለ እንትን ነው፣ ሎን ሪፔመንት ነው፣ ወደ አከፋፈል ነው። እንዴት ነው የምንከፍለው? ፔሪዮዲክ የሆነ ፔመንት ነው የምናደርገው። ቋሚ የሆነ ፔሪዮዲክ ፔመንት ነው እዳውን የምንከፍልበት አለ። ስለዚህ እያንዳንዱ ፔሪዮዲክ ፔመንት አለው። ያ ፔሪዮዲክ ፔመንት ከቨር የሚያደርገው ኢንተረስት አለ ማለት ነው። ስለዚህ በዚህ ሂደት ውስጥ ኢንተረስት ፕሮፖርሽኑ እየጨመረ አይሚን እየቀነሰ እና ፕሪንሲፓል ፕሮፖርሽናችን እየጨመረ የሚሄድበት ሁኔታ አለ። እሱም በኤግዛምፕል እንመለከተዋለን። ስለዚህ ዋናው ጎሉ ምን ዲተርማይን ማድረግ ነው? አርን ዲተርማይን እያደረግን ምን ያህል ላይ ደርሷል ፔሪዮዲክ ፔመንታችን፣ እዳችን እየከፈል እየሄድን ምን ያህል ይቀረናል የሚለውን እየለየን መሄጃ ነው። ዋናው አላማው እሱን አራችንን ዲተርማይን ማድረግ ነው። ስለዚህ ሶልቭ ለማድረግ የምንጠቀሙ ፎርሙላ ለአሞርታላይዜሽን ከሆነ ስለዚህ ምንድን ነው አርን ነው በዋናነት ዲተርማይን የምናደርገው። አራችን ምን ይሆናል ማለት ነው? ዋናው ፕሬዘንት አራችን ማለት ምንድን ነው? ፕሬዘንት ቫሊዩ አለ፣ የሎኑ አሁን ፕሬዘንት ቫሊዩ አለ። ከዛ እሱን በኢንተረስት አብስተን ዋን ማይነስ ዋን ፕላስ አይ ዘ ፓወር ኦፍ ማይነስ ኤን አድርገን ነው። የአሞርታላይዜሽን ፎርሙላ ይሄ ነው። ስለዚህ የእዳ አከፋፈል ስርዓትን የምናሳይበት ወይ ነው ምን አሞርታላይዜሽን ማለት ነው። ስለዚህ ምን ይመስላል የሚለውን በኤግዛምፕል እንመልከተው። እሺ ኤግዛምፕል ላይ ስንመጣ ምን የሚላል እዚህ ጋር ሰፖዝ ዩ ሃቭ ቦሮ 5,000 ብር ተበደርን ከባንክ። ከዛ 5,000 ብር የተበደርነው ከባንክ አግሪ ቱ ሪፔ ዘ ሎን ኢን 5 ኢኳል ኢንስታሌሽን ኢንክሉዲንግ ኦል ኢንተረስት ዲዩ ነው። ዘ ባንክ ኢንተረስት ቻርጅ 5%። እሺ ኮምፓውንድድ አኑዋሊ ነው። ኤማችን ዋን ነው። ስለዚህ ሃው ማች ሹድ ኢች አኑዋል ፔመንት ቢን ኢን ኦርደር ቱ ሪታየር ዘ ዴብት ኢንክሉዲንግ ዘ ኢንተረስት ኢን 5 ይር ነው። ስለዚህ ምን ያህል ነው መክፈል በአመት መክፈል ያለብን እዳችንን ከፍለን ለመጨረስ በ5 ዓመት ውስጥ ነው የሚለው። ስለዚህ ፕሬዘንት ቫሊዩ 5,000 ብር ነው። እዳችን አጠቃላይ 5,000 ብር ነው አሁን ላይ ያለብን ማለት ነው። ስለዚህ በ5 ዓመት ውስጥ ነው የምንከፍለው። ኮንቨርጅን ፔሪዮዳችን 1 ነው። ሬቱ 5%። ስለዚህ አራችን ፔሪዮዲክ ፔመንቱ ምን ያህል መክፈል አለብን የሚለውን ስንሰራው 5,000 አለ፣ የ5,000 0.05 አለ። ከዛ በፎርሙላው ስንሰራው ማለት ነው አር ኢንቱ 1 ኦቨር 1 ማይነስ 1 ፕላስ አር ደ ፓወር ኦፍ ኤን ማይነስ ኤን ስለሆነ ማለት ነው። ስለዚህ 0.05 አለ እዚህ ጋር 0 ትቀራለች። ከዛ 1 ማይነስ 1.05 ደ ፓወር ኦፍ ማይነስ 5 አድርጋችሁ ስትሰሩት 1154 ከ87 ሳንቲም ይሆናል ማለት ነው። ከዛ ይሄ ምናችን ነው? አራችን ነው። ፔሪዮዲክ ፔመንቱ ይሄን ያህል መሆን አለበት። ስለዚህ ይሄንን የምንከፍለው ምንድን ነው? በየአመቱ ለ5 ዓመት ነው። ስለዚህ 5 ዓመት ይሄን ብር እንከፍላለን ማለት ነው። ስለዚህ 5 ዓመት ስንከፍለው ስንት ይሆናል ማለት ነው? በ5 ማብዛት ነው። ከዛ ኢንተረስቱ ምንድነው? 5,000 ብር ነበር ወለዱ። ይህንን አብዝተን ከ5,000 ብር ላይ ሲቀርሰው 774ቱ የወለድ ነው እንትሉ ክፍያው ማለት ነው። ከብድራችሁ 774 ብር ተጨማሪ ወለድ ትከፍላላችሁ ማለት ነው። ስለዚህ በዚህ ወይ ነው የምትሰሩት ማለት ነው። ማለትም ብራችሁ አጠቃላይ የሚከፍሉት 5,774 ከ35 ሳንቲም ይሆናል። 774 35 ሳንቲሙ በ5 ዓመት ውስጥ የወለደባችሁ ወለድ ነው ማለት ነው። ስለዚህ አራችን ይሄን ነው ሪፕሬዘንት የሚያደርግልን ማለት ነው። እሺ ቀጣይ ምን ላይ ነው የምንሄደው? አሞርታላይዜሽን ስኬጁል ነው። አሁንም በስኬጁል በቴብል ምን ይመስላል ኢፌክቱ የሚለውን እንድናየው ነው እዚህ ጋር አሞርታላይዜሽን ስኬጁል የመጣው። ስለዚህ አበበ ቦሮ ያደረገው 70,000 ብር ተበድሯል አለ። ስለዚህ ዘ ሎን ፕላስ ዘ ኢንተረስት ኢዝ ቱ ቢ ሪፔድ ኢኳል ኳርተርሊ ነው። ስለዚህ በኳርተርሊ ነው የሚከፍለው አት ዘ ኤንድ ኦፍ ኢች ኳርተር ዱሪንግ 2 ይር ኢንተርቫል በየ2 ዓመት ኢንተርቫል ነው። ስለዚህ ዘ ኢንተረስት ሬት 60% ኮምፓውንድ ኳርተርሊ ኤማችን 4 ኢንተረስቱ 16። ስለዚህ ምናችን ተጠይቋል ማለት ነው። ኳርተርሊ ፔመንት ምን ያህል ነው በየኳርተሩ የሚከፍለው አራችን ማለት ነው። አሞርታላይዜሽኑ የጠየቀው ፋይንድ ዘ ኢንተረስት አኮሙሌትድ ምን ያህል ኢንተረስት አኮሙሌት አድርጓል እና አሞርታላይዜሽን ስኬጁልን ፕሪፔር አድርጎ ነው የተባልነው እዚህ ጋር። ስለዚህ እንዴት ነው ጊቭናችንን እዚሁ እናወጣለን። ስንት 70,000 አለን። አሁን ፕሬዘንት ቫሊዩ በ4% ወለድ ይሰራለታል ለ4 ዓመት። ቱ ነው ታይማችን፣ ኤናችን 8 ነው። 4 በ2 8 ስለሆነ ከዛ አራችን ምን ያህል ይሆናል ነው። ስለዚህ አራችንን ለመስራት ምንድን ነው የምናደርገው? አር ኢዝ ኢኳልስ ቱ ፕሬዘንት ቫሊዩ አለ ማለት ነው። ስለዚህ ፕሬዘንት ቫሊዩን ተጠቅመን ፕሬዘንት ቫሊዩን ኢንቱ አይ እናደርጋለን ኦቨር 1 ፕላስ አይ ዘ ፓወር ኦፍ ኤን እናደርጋለን ማለት ነው። ስለዚህ ይህንን ዘ ፓወር ኦፍ ኤን አድርገን ስንሰራው ቫሊዩአችን ስንት ነው የሚመጣው?
1039.69 ይመጣል። ምናችን አሞርታላይዜሽናችን ማለት ነው። አሞርታላይዜሽን ቀጥታ ቅድም ባሳያችሁ ፎርሙላ ተክታችሁ መስራት ነው። እሱን ታገኛላችሁ። ከዛ ኢንተረስት አኮሙሌትድ ነው። ኢንተረስት አጠቃላይ አኮሙሌትድ የሆነው ምን ያህል ነው የሚለን። ስለዚህ ኢንተረስትን ለማግኘት ምንድን ነው አጠቃላይ ብሩ አሞርታላይዜሽኑ ስንት ነው? ፔሪዮዲክ ላይ የምንከፍለው 1039 ብር ከ66 ሳንቲም ነው ብለናል። ስለዚህ አጠቃላይ ለስንት ነው? 8 ፔሪዮዲክ ፔመንቶች አሉብን። 8 ጊዜ ነው የምንከፍለው። የምር 8 ጊዜ ስንከፍለው አለ። ከዛ አማውንቱ አጠቃላይ 70 ሺህ ብር ነበረ ያለብን ዕዳ። ስለዚህ ስንት ብር ይሆናል ማለት ነው? ወለዱ 1317 ብር ከ52 ሳንቲም ነው። ስለዚህ ከ70 ሺህ ብር በተጨማሪ 1317 ብር ማለትም 8317 ብር ከ52 ሳንቲም ነው የምንከፍለው። ምናችንን ወለዱን ጨምረን ነው የምንከፍለው ስንከፍል ማለት ነው። እና ይሄንን በስኬጁል እንመልከተው ኢፌክቱን። ስለዚህ የመጀመሪያው 8 ጊዜ ነው ፔሪዮዱ ብለን የለ ያው 8 ድረስ ተዘርዝሮና ፔሪዮዱ አለ እና በእያንዳንዱ ፔሪዮድ የምንከፍለው 1039 ብር ነው እና ፔመንቱ ደግሞ ሜድ የሚደረገው አት ኤንድ ኦፍ ፈርስት መንዝ ነው። ስለዚህ መጀመሪያ ላይ ፕሬዘንት ቫሉ 70 ሺህ ብር ነበር ያለብን ዕዳ ብንል ከዛ የመጀመሪያው ፔሪዮድ ላይ አት ኤንድ ኦፍ ፈርስት ፔሪዮድ ይህን ብር ፔሪዮዲክ ፔመንታችን 1039 ብር ከ69 ሳንቲም እንከፍላለን። ከዛ ይህንን ስንት ፐርሰንት ነው ወለዱ የሚሰራበት? 4% ነው። ኢንተረስታችን 4% አይደለ? በ4% እንሰራዋለን ማለት ነው። አንዴ ቼክ ላርጋት ኢንተረስቷ ኢንተረስታችን 4% ነች። ስለዚህ በ4% ነው የምንሰራው ማለት ነው። ስለዚህ 1069.69 አለ ሲባዛ በስንት 4% ወለድ ስንሰራለት የ1039.64 280 ብር ይመጣል ማለት ነው። ስለዚህ 280 ብርን ከምናችን ላይ ነው? ከፕሪንሲፓላችን ላይ እንቀንሳለን ማለት ነው። ስለዚህ 1039.69 ሲቀነስ 280 ብር ስንቀንስ ፕሪንሲፓል ሪዳክሽኑ ስንት ይመጣል? 759.69 ይሆናል። ስለዚህ ይህን ያህል ብር ሬዲዩስ አድርገናል ወይም ከፍለናል ማለት ነው። ከዛ ይህንን ከ70 ሺህ ብር ላይ መቀነስ ነው። 70 ሺህ ብር ነበረ 759 ብር ከ69 ሳንቲም ስትከፍሉ እዳችሁ ስንት ይደርሳል ማለት ነው? 6240 ብር ይቀራችኋል ያልከፈላችሁ። ስለዚህ አሁንም በቀጣው ፔሪድ ላይ የዚህን ነው የዚህ ስንት ፐርሰንት ይሰራባችኋል ወለድ? የ6240 ብር 6240.31 31 ስንት ፐርሰንት ይሰራበታል? 4% ወለድ ይሰራበታል። ከዛ 4% ወለድ ሲሰራለት ይሄ ይመጣል ኢንተረስቱ። ከዛ 249.61ን ከፕሪንሲፓሉ ላይ ስንቀንሰው ወይም ከፔሪዮዲክ ፔመንቱ ላይ ስንት ይቀራል ማለት ነው? 790 ብር ከ8 ሳንቲም ነው። ስለዚህ አሁን 790 ብር አሁን ስከፍሉ ደግሞ ከዚህ ከ6240 ላይ መቀነስ ይሆናል ማለት ነው። ስለዚህ ሄዳችሁ እዚህ ጋር ደረሰ ማለት ነው። 5450 ብር ከ23 ሳንቲም ደረሰ። ስለዚህ አሁን ደግሞ 5220 ይሄም ኢንተረስት ይሰራበታል ማለት ነው። ስለዚህ ኢንተረስታችን 5450.53ን በስንት ማብዛት ይሆናል ማለት ነው? በ4% ወለድ አለ። በ4% ስንሰራው እዚህ ጋር እንደርሳለን። ከዛ 218 ብር ከ1 ሳንቲም ይወልዳል። ከዛ ከፕሪንሲፓል ላይ ስንቀንሰው 821.68 ይወልዳል። ከዛ 4628 ብር ከ55 ሳንቲም እያለ በዚህ ፕሮሰስ እስከ 8ኛው ፔሪዮድ ይቀጥላል ማለት ነው። ስለዚህ 8ኛው ፔሪዮድ ላይ ይሄኛው ብር ይደርሳል ማለት ነው። 8ኛው ፔሪዮድ ላይ ኢንተረስቱ የ994.74 ብር ነው የምንሰራው የመጨረሻው ፔሪዮድ ስለሆነ 9.74 በስንት እናበዛዋለን? በ4% ይሰራል ማለት ነው። ስለዚህ በ4% ስንሰራው 39 ብር ከ99 ሳንቲም ይሆናል። ከፕሪንሲፓል ላይ ስንቀንሰው 994.74 ከዛ ከቀረን ባላንሳችን ያልከፈልነው ይሄ ብር ነው። ይሄንን ስንከፍል ዜሮ ይሆናል ማለት ነው። ስለዚህ አጠቃላይ ወለድ መጠኑ ይሄንን መደመር ነው። 1317.56 ብር ነው አጠቃላይ ወለዱ እና መጨረሻ ላይ ምንም ብር አይኖርብንም ከፍለን ጨርስን ማለት ነው። ስለዚህ በዚህ ወይ ነው ሲሰራ። ግን እንደ ጀነራል ፎርሙላ እናንተ አሁን ይህን ኮንሰፕቱን ለመረዳት ነው እንጂ ለኤግዛም በቃ ፎርሙላው መያዝ ነው። አር ኢዝ ኢኳልስ ቱ ፕሬዘንት ቫልዩ ታደርጋላችሁ ኢንቱ አይ ኦቨር 1 ማይነስ 1 ፕላስ አይ ፓወር ኦፍ ስንት ማድረግ ነው የሚጠበቅባችሁ? ማይነስ ኤን አድርጋችሁ ይህን ፎርሙላ ተጠቅማችሁ መስራት ነው። ስለዚህ በዚህ ወይ ነው ምን የሚሰራው አሞርታላይዜሽን ስኬጁል የሚለን ይህንን ነው ማለት ነው። እሺ ወደ ቀጣዩ ስንመጣ ሞርትጌጅ ፔመንት ነው። ሞርትጌጅ ፔመንት ማለት ምንድን ነው? ታይፒካል ፔመንት ነው። ፔመንቱ የሚደረገው አሁን ከአሞርታላይዜሽን ጋር የሚለያቸው ምንድን ነው? የተወሰነ ነው። አብዛኛው ፕሮፐርቲያቸው ተመሳሳይ ነው። ግን አሞርታላይዜሽን ሞርትጌጅ ከሆነ መንዝሊ ነው ፔመንቱ የምንፈጽመው። ክፍያውን ዕዳችንም በየወሩ ነው የምንፈጽመው እና ብዙ ጊዜ ፔሪዮዱ ከ30 ዓመት በላይ ነው። የረጅም ጊዜ ክፍያ ሲሆን የሞርትጌጅ ፔመንት የሚባለው እና ግዴታ በየወሩ መከፈል አለበት ይሄዳ ማለት ነው። ስለዚህ ሞርትጌጅ እና አሞርታላይዜሽን ሲሚላር ናቸው። ስለዚህ ኦንሊ ዲፈረንሳቸው ምንድን ነው? ታይም ፔሪዮድ ነው። ብዙ ጊዜ ሞርትጌጅ ከሆነ ፔመንት ነው። ሞርትጌጅ ፔመንት ከሆነ
ሎንግ ፔሪድ ነው። አሞርታይዜሽን ግን ብዙ ጊዜ ሾርት ላይ ነው የምንጠቀመው። በጣም ሎንግ ከሆነ ሞርትጌጅ ነው። አማውንት ቦሮድ ነው። ብሩም በዛው መጠን ነው ማለት ነው። ሎንግ ረን ከሆነ ብዙ ብር ነው የተበደርነው ማለት ነው። በሱ ይለያያሉ እና ሞርትጌጅ ፔመንትን በ12% በ12 ነው የምንሰራው፣ በመንዝሊ ነው። ያኛው ግን አሞርታይዜሽን ከሆነ በማንኛውም ቫሉ መስራት እንችላለን። ስለዚህ የሚያለያያቸው የሚወስዱት ጊዜ ለመከፈል ማለት ነው፣ የብድሩ መጠንና ኮምፓውንድ የሚደረጉበት ፔሪድ ነው የሚለያያቸው በዋናነት ማለት። ስለዚህ ሞርትጌጅ ፔመንት ሲሆን ምን እናደርጋለን ማለት ነው? ፎርሙላችን ፕሬዘንት ቫሊዩ አለ ኢንቱ አይ ማለት ምንድነው? አር ኦቨር ኤም ነው ብለናል። ስለዚህ አሁን አራችን ስንት ነው? አራችን ጊቭን ነው እንደ ጥያቄ ነው የሚሰጣችሁ እና ለ12 ማድረግ ነው። ሁሌም በፔሪዲክ ፔመንት ኤማችን 12 ስለሚሆን አር ኦቨር 12 ታደርጋላችሁ። ኦቨር ዋን ማይነስ አለ ኢንቱ ዋን ፕላስ እዚህ ጋም አይ ነች። አያችን አር ኦቨር 12 ፓወር ኦፍ ማይነስ ኤን ይሆናል ማለት። ስለዚህ ይህንን ተክታችሁ መስራት ነው የሚጠበቅባችሁ። ወይም ባጭሩ ይችን አር ኦቨር 12 ማለት አይ ነው። እዚህ ጋም አር ኦቨር 12 ማለት በአይ እንተካታለን ማለት ነው። ለዛ ነው እዚህ ጋር የመጣው። በዚህ ወይ አድርጋችሁ ስሩት። ስለዚህ በዚህ ወይም ሊመጣ ይችላል ማለት ነው። ስለዚህ ፕሬዘንት ቫሉን ስትፈልጉ ደግሞ የሞርትጌጅን አር ኢንቱ ዋን ማይነስ ዋን ፕላስ አይ ዘ ፓወር ኦፍ ማይነስ ኤን ኦቨር አይ ይሆናል ማለት ነው። ፕሬዘንት ቫሉ ኦፍ አሞርታይዜሽን እንደምንፈልገው ማለት ነው። እዚህ ጋር የሞርትጌጅም ተመሳሳይ ነው። በዚህ ወይ ነው የሚሰሩት ማለት ነው። ስለዚህ እዚህ ጋር ብዙ ኮንሴፕቶችን አየን። ከሲምፕል ኢንተረስት ጀምረው በአጠቃላይ ስናጠቃላቸው ፎርሙላዎች ከሲምፕል ኢንተረስት ከሲምፕል ኢንተረስት ጀምረን ኮምፓውንድን አየን፣ ኢኩቫለንት ሬት፣ ኢፌክቲቭ ሬት፣ ፊቸር ኦርዲናሪ፣ ፊቸር ቫሊዩን አየን፣ ፕሬዘንት ቫሊዩን አየን፣ የኦርዲናሪ ፈንድን፣ ሲንኪንግ ፈንድን፣ አርን አየን፣ አሞርታይዜሽንን እና ማንን አየን ማለት ነው? ሞርትጌጅን አየን ማለት ነው። ስለዚህ ፎርሙላቸው ይህን ይመስላል ባጭሩ እዚህ ጋር ያሉት እስካሁን ያየናቸው ማለት ነው። ስለዚህ እነዚህን ፎርሙላዎች በደንብ ያዝ ይጠበቅባቸዋል በቀላሉ ኤግዛም ላይ ሰክሰስ እንድታደርጉ ማለት ነው። ስለዚህ ዩኒት ፎር ላይ ሌላቸው የመጣሁት ሌሰን ይህን ይመስል ነበረ እና ዩኒት ፎር ላይ የወጡ ጥያቄዎችን የሰራሁበትን ቪዲዮ ገብታችሁ ማየት ትችላላችሁ፣ ወይም በዚህ ቪዲዮ መጨረሻ አስቀምጥላችኋለሁ። በቀጣዩ ፓርት እስከምንገናኝ መልካም ጊዜ ይሆንላችሁ። ቻው ቻው።